እግዚአብሔር የሚፈትነው ጠንከር ያለውን መርጠው እንደሆነ ታውቃላችሁ። አንድ አሁን ሲንግል ጀምሬያለሁ። የእናቴ ልጅ ሴራ ሲራሽ ላይ ያስበላሹ። ሰላም ጋይስ እንደምን አላችሁ? አሁን የምንገኘው እንግዲህ ከቤኪ ነው። ያው የቆንጆ ነኝ ብለሽ ታስቢያለሽ? ቆንጆ የሚያደርግሽ ነገር ምንድነው? ዳዲ የኔ ቆንጆ ነኝ ብዬ የማስብበት ነገር ነው ጸባዬ። እሺ ከዛ በራስ መተማመኔ አስተሳሰብሽ። ይህ ዓለም እንዴት እንድታስቢ እንዳደረገሽ ልንገርሽ። አትሊስት አንቺ ላትሆኚ ትችያለሽ። አብዛኞቹ ሴቶች ቁንጅናቸው የሚለካው በኢንስታግራም ይመስላቸዋል። እነዛ ፎቶ ላይ የሚያዩቸው ሴቶች ይመለከቱና ኦኬ እነዚህ ሴቶች ቆንጆ ናቸው። ቆንጆ የሆኑበት ምክንያት ምን እንደሆነ ታውቂያለሽ? በቁመታቸው፣ በሊፕስቲካቸው፣ በሚነዱት መኪና፣ ባለባበሳቸው፣ በቅርጻቸው ይመስላቸዋል። እቺ ዓለም ብዙ ሴቶችን አሰቃይታለች። ብዙ ሴቶች ቆንጆ አይደለሁኝም ብለው ያስባሉ። ለምን? አፍንጫቸው የሆነች ያክል ቁመት መሆን አለባት፣ ከንፈራቸው የሆነች ያክል ተለቅ ማለት አለባት፣ ይሄ የፀጉራቸው ቅንድባቸው በዛ ማለት አለበት፣ ወይም ደግሞ ትንጥ ያነስ ማለት አለባት። ይህ ሁሉ የነገራቸው ማን ነው? ሶሻል ሚዲያ ነው፣ ኢንተርኔት ነው። ብዙ ሴቶች የማያውቁት ነገር ቢኖር ውበታቸው ልዩነታቸው ነው። አሁን አንድ ብርቱካንና አንድ ሙዝ ብታመጪ እነዚህ ሁለት ነገሮች ውበት ማውጣት አትችይም። ሁለቱም አንድ ናቸው፣ የራሳቸው ተፈጥሮ አላቸው። ብርቱካኑ በራሱ ቁንጅና አለው፣ ሙዙ በራሱ ቁንጅና አለው። አንዳንድ ሰው ብርቱካኑ ሊመርጥ ይችላል፣ አንዳንድ ሰው ሙዙ ሊመርጥ ይችላል። ግን ይህ ማለት ሙዙ ከብርቱካኑ ያነሰ ነው ወይም የበለጠ ነው ማለት አይደለም። ስለዚህ ቁንጅና ማለት ብዬ የማስበው እኔ ልዩነት ነው። አሁን ሶሻል ሚዲያ ላይ ያመጡት በጣም የሚያስጠላና በጣም ብዙ ሰዎች የሚጎዳ ነገር እንደሆነ ታውቂያለሽ? ከ1 እስከ 10 ስንት ነሽ ብሎ ይጠይቃል። ከዛ እሷ እንዳይደብራቸው ብላ ምን ትላለች? 6 ነኝ ትላለች። እነሱን ለማስደሰት እኮ ነው። አየሽ 10 ነኝ ካለች እነሱ እንደሚሞግቷት ውስጧ ነግሯታል። አንቺ 10 አይደለሽም እንዴት 10 ትሆኛለሽ? ረዘም ያለሽ ሴት እኮ ነች 10 የምትባለው። አለባበሷ እንደዚህ ሆነች። ቁንጅና ማለት ይህ ሰማይ ያስጠላል እንዴ? ያስጠላል? ይህ ንፋስ ያስጠላል እንዴ? አያስጠላማ። ተፈጥሮ ያስጠላል? የራሱ ውበት አለው። እኛ እኮ የዚህ የተፈጥሮ አካል እኮ ነው። ግን በምን ሸወዱን? በቁመት ሸወዱን፣ በውፍረት ሸወዱን፣ በጥርስ ጽዳት ሸወዱን። ቁንጅና ማለት ራስሽ ነሽ። ለሰው ያለሽ አመለካከት ነው፣ ይውህናሽ ነው፣ ክብር ነው፣ እግዚአብሔር ነው። እነዚህ ነገሮች ከያዝሽ አንቺ ሁሌ ምንድነሽ? ጀግና ሴት እናም ቆንጆ ሴት ነይቀፊ። ቢዩቲፉል። እግዚአብሔር የሚፈትነው ጠንከር ያለውን መርጠው እንደሆነ ታውቃላችሁ። አብዛኛው ጊዜ በፈተና የምታሳልፉት ከሆነ ህይወታችሁ እግዚአብሔር ስለመረጣችሁና ስለወደዳችሁ ነው። እኔ አብዛኛው ህይወቴ በፈተና ነው ያሳለፍኩት። ግን ደግሞ ካለ እድሜ በጣም ብዙ ነገር ተምሬያለሁ በህይወት። ብዙ ሰዎች ይመጡና ምን ይሉኛል? አዶናይ እንዴት አድርገህ ነው በ26 ዓመት እንደዚህ መስራት የቻልከው? እንዴት አድርገህ ነው እንደዚህ ማሰብ የቻልከው ብለው ይጠይቁኛል። እግዚአብሔር በጣም ስለሚፈትነኝ ነው። በጣም በሰዎች እፈተናለሁ፣ በብዙ ነገር እፈተናለሁ። እነዚህ ፈተናዎች ተደራርበው ደግሞ ጠንካራ አድርገውኛል። የዓለም ፈተና በምንም ተአምር ሊያወድቀን አይችልም። ልብ ብላችሁ ካስተዋላችሁ መንፈሳዊ ህይወት ላይ ጠንካራ ከሆንክ፣ ከእግዚአብሔር ጋር ቀረቤታ ካለክ ሁሌም የማታልፈው ፈተና አይኖርም። ተስፋ የሚመነጨው ለካስ ከእግዚአብሔር ነው። ተስፋ የሚመነጨው ከመንፈስህ ነው። ብዙዎቻችን ደስታ ከዓለማዊ ህይወት እንጠብቃለን። ከዓለማዊ ህይወት ሰላም ማግኘት አንችልም፣ ደስታን ማግኘት አንችልም። ሁሌም መንፈሳችን ላይ መሆን አለብን። ከውበታችን ደስታ ማግኘት አንችልም። ወፍርን ሀዘን አለ፣ ከሳን ሀዘን አለ፣ አማረብን ሀዘን አለ። this is ህይወት። የተማርኩት ደግሞ ይህ ነው። እግዚአብሔር ይዛችሁ ማታልፉት ነገር የለም። እግዚአብሔር ይዛችሁ ማታሸንፉት ነገር የለም። ኦፍ ኮርስ እግዚአብሔር በሚወዳችሁ ልክ ሰይጣን የሚወዳችኋል። እግዚአብሔር የሚወደው ሰው ሰይጣን በጣም ይፈትነዋል። ለምን? ያ ሰው ከተሳሳተ ሰይጣን ትልቅ ምግብ ያገኛል። ከዛ ሰው ውድቀት ማለት ነው። እግዚአብሔር ይዛችሁ ግን መውደቅ አትችሉም። ወዳችኋለሁ። ሰላም ጋይስ እንደምን አላችሁ? አሁን የምንገኘው እንግዲህ ከቤኪ ነው። ያው የዲቦራ ፋውንዴሽን ዋና ስራ አስኪያጅ። she's doing a great job guys። አሁን የምንገኘው እንግዲህ ሱር ኮንስትራክሽን አካባቢ የሚገኘው ዲቦራ ፋውንዴሽን ነው። በጣም አኩርታናለች። ፎርብስ under 30 ተመዝግበሽ ምን ተሰምቶሻል? በጣም ደስ ብሎኛል።
የኮምፒቲሽኑ ፓርት በጣም ረጅምና ሄክቲክ ነበረ፣ ግን ተሳካ። ሰሚ ፕሮሰስ ነው። ብዙ ነገር እንዳውቅ አድርጎኛል። ባለፈው ደግሞ የሸራተን ላይ በጣም ትልቅ ሰርፕራይዝ አዘጋጅተሽ ነበረ እና አልነበርኩም። እኔ ዱባይ ነበርኩ። መጣ በጣም ደስ ይለኝ ነበረ። ይሄው አዲስ መጽሐፍ ተለቆላቸዋል ጋይስ። በጣም ደስ የሚል አባዱላ ገመዳ የሚል it's a full story የጓደኞቹ ደግሞ ምስክርነት ስለ ስራው በየተለያየ ሴክተር በሰራበት ሴክተር እና ባለበት በነበረበት ቦታ ስለሱ የምስክር ነበር። እንደዛ ኤክስፒሪየንስ ነበር ይላሉ። ሁሉም የገባበት በሰርፕራይዝ ነገር እንደምትመለከቱት እዚህ ጋር as daughter and dad በጣም ደስ የሚለው what a beautiful connection honestly አሁን አሜሪካ ላይ ነው በቅርቡ። ስለዚህ when I come back I want to visit የዳውን ሲንድሮም ልጆችን ሰፖርት የምታደርጉበት ለገጣፉ ላይ የሚገኘው ቦታችን መጥቼ መጎብኘት እፈልጋለሁ። I heard you guys are doing a good job. ፎርብስ የወደዱት ደግሞ እሱን ቦታ እንደሆነ ሰምቻለሁና በአካል ሄደን እናየዋለን ማለት ነው። ለደስታ ልጆቹን በጉጉት ነው የሚጠብቁት። ያው የልጅ ፍቅር እንዳለ ታውቃለህ። በደስታ መተግታቸው ሴንተሩ ላይ ምን እንደሚሰራ ከትምህርት አንጻር ከኪንደርጋርተን እስከ ቮኬሽናል ድረስ እናስተምራለን። ሄዲ ላይ መደበኛ ትምህርት አራት ዓመታቸው ላይ ሆነው ይገባል። ከዛም ፋንክሽናል ኤዱኬሽን ደግሞ ይባላል። 11-15 ዓመታቸው ሆነው ግን ምንም ትምህርት ሳይማሩ ረጅም ህይወታቸውን በቃ ያን ህይወታቸውን ቤት ውስጥ ቁጭ ብለው ያደጉ ልጆች እና ገና ወደ ኬጂ ስለማንመልሳቸው ፋንክሽናል ኤዱኬሽን የሚል የሚሰጣቸው ክላስ አለ። ፋንክሽናል ስኪሎችን መጻፍ፣ ማንበብ፣ ብር መቅጠር፣ መንገድ መሻገር፣ እነዚህ ስራዎች የሚማሩበት እና ፋንክሽናል ጨርሱ ደግሞ ወደ ቮኬሽናቸው የሚገቡና ስለ ስራ ከስተመር ሰርቪስ፣ ሪሴፕሽን፣ መቀበል፣ ክለርክ፣ ጋርድኒንግ፣ ካንድል ሜኪንግ ሁሉንም ነገር ይማራሉ። ወደ ስራ ደግሞ ይገባሉ። ወደ ስራ ይሰማራሉ። you make them fit በደንብ ተሰልጥነው። by the way guys እሷ እየሰራችሁ ያለው ስራ ምን ያህል ከባድ እንደሆነ ልገልጽላችሁ አልችልም። ከሶሻል ሚዲያ ሲታይ ሜቢ ቀላል ሊመስል ይችላል but ኮሚትመንት ነው የወሰደችው። የማያልቅ ኮሚትመንት፣ የእድሜ ልክ ኮሚትመንት እና በጣም የሚያኮራ ስራ ነው። በጣም ኢንስፓየር ታደርግኛለሽ። የበለጠ እኔም ሪስፖንሲቢሊቲ እንደወስድ እና በደንብ ሰፋ አድርጌ የራሴን ብዙ ሰዎች እንዳግዝ ቴንክ ዩ ሶ ማች። እኔም በጣም አመሰግናለሁ። ያው አንተም በጣም ኢንስፓየር የምታደርገን ወጣቶችን ማነሳሳት ብዙ ስራ መስራት እንደሚቻል እና ምንም ነገር ደግሞ ከሰራኸው ከለፋህበት እንደሚሳካ ያየንበት ጉዞ ነው እና በጣም ነው የምንወደው፣ በጣም ነው የምናደንቅህ። Thank you አንድ አሁን ሲንግል ጀምሬያለሁ ልታወጪ ነው መጠጣት። አረ ዩታ ማርያምን እንደ አንተ ይሄን ነገር ችላት በለው። በአመት ዝም ብሎ ግድ እኮ ነው ላለፋኖች ማውጣት አለብህ። በዘፈኑ የተገነባ ስም አለ ገባ አይደለ? 7 ሚሊዮን አረ 9 ሚሊዮን ብራዘር፣ እኛ 7 ሚሊዮን ምን አለ? 9 ሚሊዮን ብራዘር፣ 2 ሚሊዮን ነው። 9 ሚሊዮን 8 ሚሊዮን ነው የኛ ዘፈን ጋባሻ። አሁን 9 ሚሊዮን ምናምን ሚዲያ ፕሮጀክተሮች ናቸው። የእናቴ ልጅ ሴራ ሲረሽ ነው ያስበላሽው። የእናቴ ልጅ ሴራ አሲረሽ፣ የእናቴ ልጅ ፕላን አድርገሽ ከተኛበት ተቀስቅሶ ነው ወንድሜ ከቤቱ የወጣው። እኔን እዚህ ሀገር ላይ ሞክረሻል ጥግ ድረስ ለማስጠረዝ ዲፖርት ለማድረግ ከፖለቲካ ጋር ሳይቀር ለማነካካት ረጅም ሄደሻል። ረጅም በፖለቲካ ሳይቀር እንድትጠይቅ ልታደርጊ ግን አልሆነም። ዛሬ ምን አደረግሽ? ከተኛበት ተቀስቅሶ ኢንጂነሩ ወንድሜ በሌብነት ብለሽ አስያሽ። ዛሬ ምንድነው የተፈጠረው እንኳን ብዬ ወንድሜን መጠየቅ አልችልም። ልንገርሽ አልችልም ጋይስ፣ መጠየቅ አልችልም። የለውማ ቦታው ላይ ሂጂ። ጓደኞቹ ጠበቃ አቁመው ወደዛ ወደዚህ እያሉለት ነው። አብረውት የተማሩ ስፔሻሊስት ዶክተር አብዱልናስር፣ እኔ ልንገርሽ ሲቪል ኢንጂነር አባዲ እና አቤል እና ካፒቴን ቅዱስ እየደከሙለት ነው። ለቤተሰቦቹ ሟች ነው የኔ ወንድም። መርከበኝነት መርከበኛ ሊሆን የመርከብ ካፒቴን ሊሆን ሊማር ከገባ ወዲህ ከቤተሰብ ርቃለው ብሎ ጥሎ የመጣ ለቤተሰቦቹ ኃላፊነት ያለው
ዛሬ አንቺ ወተሽ ያስካካሽበት ያንቺን ጭንቅላት ፈቶ የሚገጥም የተማረ ነው። በጥሩ ነጥብ ነው ከደሴ ኮምቦልቻ ከወሎ ዩኒቨርሲቲ ተመርቆ የወጣው። ዛሬ አንቺ እንደ ቀልድ ወተሽ አስበላሽ ወንድሜ። እኔን የተበቀልሽ መስሎሽ ያንቺ እጅ አለበት ነው የምልሽ። ያንቺ እጅ ነጭ ቅማል ያንቺ እጅ። ያንቺን ደግሞ መጨረሻ የምጠብቀው ከቅዱስ ሚካኤል ነው። ዛሬ ለተቀኑ አይደል ያንቺን ፍርድ። እንባሽ ለኔ መጽናኛዬ ነው። በቀደም ያለቀሽው እንባ፣ በቀደም ያነባሽው እንባ ለኔ የዘላለም መጽናኛዬ ነው። የተማረውን ጀግናውን ጎበዙን ወንድሜ አስበላሹ አንቺ ነሽ። ታሪክም ህዝብም ይፋረድሻል። ነገ ከነጎዲያ ሙሉ ነገሩን እሰማለሁ። ያ ፖሊስ ልክ ነው፣ ቦታው ላይ ተገኝቷል። በሌሊትም ይሁን በቀን ወንድሜ ቦታው ላይ ተገኝቷል። ስለዚህ ወንጀለኛ ነው። ለምን ሌሎቹን አላደረግሽም? ዋጋ የላቸውም ብለሽ ነው የምታስቢው። የተማረውን ግን እኔን ያዋረድሽ እኔን የጎዳሽ ስለመሰለሽ